አይደሉም፣ መግባት አይችሉም፣ ኢየሩሳሌምም አይደሉም። ግን ትልልቅ ባለስልጣኖች ናቸው፣ ተሰሚነት ያላቸው፣ ተቀባይነት ያላቸው። ምዕራፍ 4 ቁጥር 2 አካባቢ ሰዎች ራሳቸውን እንዲጠራጠሩ የሚያደርግ ነው። የአእምሮ ጦርነት ነው የተደረገው። አትችሉም፣ አይሆንም የሚል የአእምሮ ጦርነት፣ መንፈሳቸውን የሚያደክም፣ ልባቸውን የሚያደክም ሰው ጉልበቱ የሚዝለው፣ መንፈሱ ከደከመ መስራት አይቻልም። ልብ ስለሆነ ለስራው ዋና ተነሳሽነት ያለው ስራን ማቃለል፣ መዘበት፣ ማቃለል። ቁጥር 3 ላይ ቀበሮ እንኳ ያፈርሰዋል የሚል ነው። ከንቱ ነው የነሱ ስራ። ቀበሮ ቢያልፍበት ያፈርሰዋል። አንድ ብቻ አይደለም እኮ ተሰብስበው ተማከሩብን ነው የሚል። ተሰብስበው ነህምያ አንድ ነው። ህዝቡን አብሮት ይውጣ እንጂ ከነህምያ ጋር አብሮ የወጣ ህዝብ ይኑር እንጂ ተሰብስበው ተማከሩብን። ስለዚህ የአእምሮ ጦርነት ነው የተደረገው። የአእምሮ ጦርነት ከባድ ነው። ቅጥር ካልተሰራ ምን እንደሚሆን ይታወቃል። ነህምያ ምዕራፍ 3 ላይ ይተናል። የከተማ ቅጥር ሲፈርስ ጠላት እንደፈለገ ገብቶ እንደፈለገ ማድረግ ይፈልጋል። እነሱ ኢየሩሳሌም ከተቀጠረች ድል እንሆናለን፣ ታብባለች፣ ታምራለች ብለው ስላሰቡ ሊሰራ ይችላል ብለው ቢያምኑም እንኳ የሰዎችን ልብ ለማፍረስ በጣም ተግተዋል። ቅጥር ካልተሰራ ህዝቡ በፍርሃት ይሞላል። ቅጥር ካልተሰራ ወደ እግዚአብሔር እንዳያስብ ሰው ራሱን ጠላት መጣ በዚህ ብሎ በቃ ልቡ መንፈሱ በቃ እንዲረበሽ ያደርጋል። ስለዚህ ከምርኮ የመጣውን ህዝብ ልቡን ማድከም ነው የፈለጉት። ስለዚህ በጣም ሲቆጡ ነው የምናያቸው። የግድ ነው። እኛ ስንሰራ ጠላት ይቆጣል፣ እኛም እንሰራለን። ጠላት መቆጣቱን መበሳጨቱን ይቀጥላል ማለት ነው። ቅጥሩን ሰራን፣ ቅጥሩ ሁሉ እስከ እኩሌታ ድረስ ተጋጠመ፣ የህዝቡ ልብ ለስራው ጨከነ ይለናል። ቁጥር 8 ላይ ከ7 እስከ 8 ደስ ይላል። የህዝቡ ልክ አሁን በዛ ፍርሃት በዛው አይዟችሁ የተፈራውን እግዚአብሔር ብቻ ፍሩ፣ ሌላ አትፍሩ እያለ እያበረታታቸው መጡና ቅጥሩ ተጋጠመ ይላል። ቅጥሩ ተጋጠመ ምዕራፍ 3 ላይ በልብ አንድነት፣ በመንፈስ አንድነት፣ በመግባባት የተሰራ ሁሉ በበሩ ሁሉ የተሰጠውን ነገር በመስራት ወንድሙ በርጋ ሳይሄድ ያኛውን ነው የምሰራ ሳይሄድ የእሱ ሰው የተሰጣውን ሲሰራ ነው የተወደዳችሁ ክንውኑ የሚሳካ። ሰው በተሰጠበት ሲሰማራ ውስጡ ባለው ልክ ሲሄድ የሆነ ቦታ ሄዶ ልገባ ቢል አይችልም። ዳዊትን አያችሁት አይደል? ጥሩ እኮ ነው፣ የጦር መሳሪያ ነው የሰጠው። ሳውል ያለበሰው ልብስ እኮ ጥሩ ነው፣ ግን የጦር ልብስ ነው፣ ግን የእሱ ልክ አይደለም። እባክህ አውልቅልኝ፣ እኔ ይሄን አልለመድኩትም። አውለቀና በራሱ ገጠመ ማለት ነው። በውስጡ ባለው ይቅርታ እምነት፣ በውስጡ ባለው እምነት ገጠመ። ጠጠሩ ውስጥ አይደለም፣ እምነቱ ነው ጠጠሩን ግንባሩ ላይ እንዲመታ ያደረገ። ስለዚህ እኩሌታው ድረስ ተጋጠመ፣ የህዝቡ ልብ ለስራው ጨከነ። አሁን የሚቀጥል ነው ስራው፣ የቆመ ስራ እናየው። ያሸብሩ ዘንድ በአንድነት ተማማሉ። ያን ጊዜ ሲያዩ ለምን መስላችሁ? ስለደነገጡ። ለምንድን ነው ጠላት የደነገጠው? ለምንድን ነው ለማሸበር የተነሳ? ለምንድን ነው እጃችሁን እናዝል እናድክማችሁ ብሎ የተነሱ? ባለፈው በወዲያኛው ሮብ ዕለት ወደ ቢሮዬን ከፍቼ ስገባ የክፎች ምክር ፈረሰ አለኝ። ቀጥታ ቢሮዬን አድርጌ ስከፍት ከዛ በጣም ብዙ የእግዚአብሔር ቃል ወደ ልቤ ተንደርድሮ ገባ። በተለይ ኢሳይያስ 7 ላይ እናስጨንቀው፣ የጣቢትን ልጅ እናንግስበት፣ እናውከው ብለው የተነሱ ነበሩ። ግን የእነሱ ምክር አይጸናም፣ አይዞ አትፍራ የሚል በኢሳይያስ መልእክት ሲመጣለት እናያለን። ያሸብሩ ዘንድ በአንድነት ተማማሉ። ለምን? ጠላት ለምንድን ነው የደነገጠ? ለምንድን ነው ይህንን የሚዶልተው? ለምንድን ነው ይህንን የሚመክረው? ቅጥሩ
ስጋ ይሄ የምናየው ፊዚካላዊ ቅጥር እየተገነባ ነው፣ ግን ነህምያ መንፈሳዊ ቅጥርንም ነው አብሮ እየሰራ ያለ። ሰው በመንፈሱ ከጠነከረ ማንም አይችለውም። ቅጥር ሲሰራ የመንፈሳዊ ሕይወታቸው ሲገነባ የጠላት ስራ ይፈርሳል። ስለዚህ ጠላት ስራው ስለሚፈርስ ይፈራል፣ ይደነግጣል። ሁለተኛ የህዝቡ መንፈሳዊ ረሃብ ይቀሰቀሳል፣ ረሃቡ ይቀሰቀሳል። ሶስተኛ ሰው ከመንፈሳዊ እንቅልፍ ይነቃል። ሶስት ነገር ነው የሚሆነው። ለምን ደነገጠ? ቅጥሩ ሲሰራ የመንፈሳዊ ሕይወታቸው ስለሚገነባ። ግንባታ ታውቃላችሁ፣ መንፈሳዊ ግንባታ ለእድገት የሚያስፈልገው ነገር ጸሎት ያደርጋል፣ የእግዚአብሔር ቃል ያደርጋል። ለእድገት ይሄ ነው። የጸሎት አይነቶች አሉ፣ ብዙ አይነቶች ስለ መንፈሳዊ እድገት ስናይ። ስለዚህ ይገነባል እና ይሄ ከሆነ ደግሞ ጠላት የፈለገውን ቢወረውር፣ ቀስት ፍላጻ ቢወረውር፣ ሊያስፈራራ ቢፈልግ አያገኙም። ስለዚህ የጠላት ስራ ይፈርሳል። ሶስተኛ ሰው የህዝቡ የመንፈሳዊ ረሃቡ ይቀሰቀሳል። እግዚአብሔር የመፈለጉ በጣም ነህምያን እያየነው ስንሄድ በጣም የሚያስለቅት ክፍል አለው። ረሃቡ ይቀሰቀሳል። ሌላው ከመንፈሳዊ እንቅልፍ ይነቃል። ሰው በምርኮ ውስጥ ተጽዕኖ ስለነበረ ስለ ቀንበር ነው የሚያስብ፣ ስለ ባርነት ስለ ጭቆና ነው የሚያስብ፣ ምድር ነው የሚያስብ። በፍጹም እግዚአብሔር ህልውናው አምልኮም ስላልነበረ ህልውናው መገኘቱም ስለሌለ ባርነቱ ጎልቶበት ነበር የሚታይ። ለዚህ ነው እኮ ሙሴ እንኳን ነፃ ሊያወጣቸው ሲሄድ ምንድነው አንተ መጥተህ ሽታችንን ያገማህብናል። የሆነ ነውጥ ይመጣል። ለውጥ ሲመጣ የሆነ ነውጥ ይመጣል። ነውጥ ለለውጥ ስለሚሆን ማለት ነው። ነውጡን አልፈለጉትም። ከመንፈሳዊ እንቅልፍ ህዝቡ ስለሚነቃ በጣም ደነገጠ። ውጫዊ ነገራችን ሲጠበቅ ውስጣዊ ነገራችንም ይጠበቃል። ብዙ ጊዜ ውጫዊ ነገራችን ወሳኝ ነው። ስለዚህ ቅጥሩ ወሳኝ ነው። አይሰራም ያሉትን ነጦቢያ ቅጥሩ ሰርተን ቅጥሩ ሁሉ እስከ እኩሌታ ድረስ ተጋጠመ የሚለን ለዚህ ነው። ተሰርቷል እያለን ነው። ሪፖርት ነው እያቀረበልን ያለ። ሃሌሉያ። እየታደሰ መሄዱን ሲያዩ እጅግ ተቆጡ ይላል። እየታደሰ ሲያዩ እጅግ ተቆጡ። ጠላት ስንጀምር አይደለም በጣም የሚበሳጨው ስንጨርስ ነው። ወደ ፍጻሜ ስንመጣ የምትጨርሱ አይመስለውም። አንዳንድ ጊዜ የሆነ ነገር ስትጀምሩ ትድከም፣ አትደርስም። ኧረ ዝም ብላ ነው፣ ኧረ ዝም ብሎ ነው፣ የትም አይደርስም፣ የትም ዝም ብለው ምን ሊያመጣ ምን ልታመጣ እስኪ እናያለን ይላል። ድንገት ስጨርሱ ይቆጣል፣ ይበሳጫል፣ ሚይዘው የሚጨብጠው ያጣል። ጠላት የጀመራችሁትን ለማስጣል መናቅ ነው ስራው። ግን ጀምረናል፣ እንጨርሳለን። ስንጨርስ ደግሞ ይበሳጫል። ተቆጡ ይልና ተበሳጩ ግን ይጨምራል። ስንጀምር አይደለም። ስንጀምር መናቅ፣ በቃ ማጠጣል፣ አትችልም፣ አይሆንላትም፣ የት ትደርሻለሽ፣ እንደዚህ የት ትደርሳለች፣ ምንም አታመጣም፣ እባክህ ዝም በላት፣ ስራን ስራ ይላል። አንተ ሂደህ እህቴ፣ አንቺ ሂደሽ ስትጨርሺ ጠላት ይበሳጫል። ለዚህ ነው ኢየሩሳሌምን የወጉና ያሸብሩ ዘንድ በአንድነት የተሰበሰቡ። ግን አይቻልም። እግዚአብሔር አብሮ ነው የገባው። እግዚአብሔር ይዋጋላችኋል የሚል መልእክት አለው። እግዚአብሔር ይዋጋላችኋል። የስራው ባለቤት ማን ነው? እግዚአብሔር ነው። የተወደዳችሁ የስራው ባለቤት እግዚአብሔር ነው። እግዚአብሔር ሲዋጋ ምን ይሆናል? አምላካችን ስለኛ ይዋጋል ይላል ምዕራፍ 4 ቁጥር 20 ላይ። እግዚአብሔር ለሰው ሲዋጋ በመጀመሪያ ፍርሃት ወደ ድፍረት ይለወጣል። መንፈሳችሁ ብድግ ይላል፣ ነፍሳችሁ ብድግ ትላለች። ስለዚህ እግዚአብሔር ይዋጋልናልን አይዟችሁ ይላቸው ነበር። እግዚአብሔር ሲዋጋ ፍርሃት ወደ ድፍረት ይለወጣል። የፈለገው ቢሰበሰቡ፣ ጠላት የፈለገው ቢሆን፣ ብዙ ሆኖ ቢበዛ ልብህ አይደነግጥም፣ ልብሽ አይደነግጥም። በቀኝ 10,000 በግራ 10,000 ይወድቃሉ ይላል። እግዚአብሔር አብሮነት ነው። ስለዚህ ዳዊት እንዲህ አለ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ አልፈራም፣ ምን ያስፈራኛል አለ።
መዝሙር 27:1 እማንፈራው እግዚአብሔር ከኛ ጋር ሲሆን አንደኛ ብርሃን ይሆናል። የፊቱ ብርሃን መንገዳችንን ያበራልናል። ጠላቶቻችንን ሲስተማቸውን፣ ስውር እጅን፣ ጥበባቸውን፣ ስልታቸውን ሁሉ ይገልጥልናል። በመሰረቱ ሰይጣን ጥበቡ አልተወሰደበትም፣ ኃይሉ እሳቱን የተወሰደበት። ስለዚህ እግዚአብሔር ብርሃኑን አብርቶ ፈጣኑ ለዋታንን ስውር ስትራቴጂውን ያበራና ያሳየናል። ስለዚህ እንቀድመዋለን። ስለዚህ እግዚአብሔር ሲዋጋ ሁለተኛ የጠላት ምክር ይፈርሳል። እግዚአብሔር ስለሚቀድም ለዚህ ነው ሰንበላጥና ጦቢያ ያቀዱትን እቅድ እግዚአብሔር ቀድሞ ያፈረሰባቸው። በእኛ ላይ የሚሰራ ከንቱ እቅድ ከእግዚአብሔር የተነሳ ይፈርሳል። በአንቺ ላይ የተሰራ መሳሪያ ከአንቺ የተነሳ ይፈርሳል ይላል አይደል? ሳይጎዳሽ ምንም ሳያጠቃሽ ማለት ነው። ሶስተኛ የተቋረጠ ስራ ይቀጥላል። እግዚአብሔር ሲዋጋ እጃችሁ ላይ ያለ ነገር እግዚአብሔር ከተዋጋ መራመድ ትጀምራላችሁ፣ መቀጠል ትጀምራላችሁ ማለት ነው። የፈለገው ተቃውሞ ስራው ማቆም አይችልም እግዚአብሔር ሲዋጋ። ስለዚህ ምንድነው ያላችሁ ነህምያ ምዕራፍ 4:20 ላይ እግዚአብሔር ይዋጋልናል። ስለዚህ አይዟችሁ፣ ኃይል የእግዚአብሔር ነው። የተወደዳችሁ ኃይል የእግዚአብሔር ነው። እግዚአብሔር ይዋጋልናል። እግዚአብሔር ሲዋጋ የቆመ ነገራችን መንቀሳቀስ ይጀምራል። መንቀሳቀስ፣ የተዘጉ በሮች ሁሉ ይከፈታሉ። አያለቀ የተባሉ ነገሮች ሁሉ ይቀጥላሉ። ሰው የዘጋው ሰው አትችልም ያለውን እግዚአብሔር ሲዋጋ ትችላለህ፣ ይከፈታል፣ ትራመዳለህ። የዳዊት መክፈቻ ያለው ይላል አይደል? የሚከፍት የሚዘጋ የሌለው የተከፈተ በር ሰጥቻለሁ ይላል አይደል? ራዕይ ምዕራፍ 3 ላይ ቁጥር 7 ላይ ይመስለኛል። የተከፈተ በር ሰጥቻለሁ፣ የሚከፍት የሚዘጋ የሌለው። እሱ ሲከፍት የሚዘጋ የለውም፣ እሱ ሲዘጋ የሚከፍት የለውም። ስለዚህ እግዚአብሔር ሲዋጋ ይከፍትላል፣ ማንም ሊዘጋ አይችልም። የፈለገው መቃወም ይችላል። እግዚአብሔር ሲዘጋ ማንም ሊከፍት አይችልም፣ የፈለገው ተቃዋሚ ቢኖር። ስለዚህ እግዚአብሔር ሲዋጋ ደስ ይላል። እኛ አለ እግዚአብሔር ይዋጋልናል፣ እኛ ግን ተነስተን እንሰራለን። የሰማይ አምላክ እሱ ስለሚሰራ ያከናውንልናል። የክንውን አምላክ ከኛ ጋር ነው። ሃሌሉያ። ሌላው እግዚአብሔር ሲዋጋ አምስተኛ ድካም በኃይል ይተካል። አይዟችሁ በርቱ እያላቸው ነበር። አቅም የምናገኘው እግዚአብሔር ሲዋጋልን ነው። ኃይል የእግዚአብሔር ስለሆነ እጆቻችንን ያበረታል፣ የወደቀ ልባችንን ያነሳል። ምን በረታው ለዛ ነው ድካም በኃይል የሚተካው። እጆቻችን አይዞ በርታ፣ አይዞ በርታ። የሙሴ እጅን እኮ እና አሮን ሲይዙት ከፍ ሲያደርጉት፣ ሙሴ ራሱ እጁን ከፍ ሲያደርገው አማሌቅ ይመታል። እጅ የኃይል ምልክት ነው። እጅ የስልጣን ምልክት ነው። እጅ የማዕረግ ምልክት ነው። እጃችንን ያበረታል፣ ኃይላችንን ያበረታል፣ የወደቀው ልባችንን ያነሳል። እግዚአብሔር ሲዋጋ እኛን ነው መጀመሪያ የሚሰራ። አሜን። በኢየሱስ ክርስቶስ ስም እግዚአብሔር ለልጆቻችሁ ይዋጋ። እግዚአብሔር ለቤታችሁ ይዋጋ። እግዚአብሔር ለእህቶች ለወንድሞች አሜን ይዋጋ። እግዚአብሔር ይዋጋላችሁ። ስድስተኛ እግዚአብሔር ሲዋጋ ድል ለልጆቻችሁ ይሆናል። ድል ለቤታችሁ ይሆናል። ድል ለምድሬ ይሆናል። ድል ለቤተ ክርስቲያን ይሆናል። እግዚአብሔር ሲዋጋ ድል ላንተ፣ ለኔ፣ ለኛ ይሆናል። ሃሌሉያ። ውጊያው እግዚአብሔር ቢሆንም እንኳን ድሉ የኛ ይሆናል። ኢየሱስ ክርስቶስ ጌታ። እግዚአብሔር ሲዋጋ ሌላው 10 ጊዜ ማስፈራሪያ ላኩብን ነው የሚለው። 10 ጊዜ ለምንድን ነው የሚያስፈራራ? 10 ጊዜ ማስፈራሪያ ላኩብን። ጥላት ምንድን ነው? ስራ እንዲቆም ይፈልጋል። ደጋግሞ ማለት ነው። 10 ጊዜ ማለት ደጋግሞ አስፈራሩ። ዓላማቸው ምንድን ነው? ለምንድን ነው የሚያስፈራሩ? ቅጥሩ እንዳይሰራ፣
ነህምያ ከ12 እስከ 14 እሱ እንደሚልክ ያስፈራሩን፣ ቅጥሩ እንዳይሰራ አትስሩ፣ አቁሙ፣ እንዳትገነቡት። በምንድን ነው? በወሬ ተስፋ በማስቆረጥ ጠላት ይመጣል። ወሬ በጣም ከባድ ነው የተወደዳችሁ። ይህ ምሳሌ ላይ እስከ ሆድ ጉራጆች ድረስ ይመጣል ይላል። ደግሞ ወሬ ጦርነት ከሚፈታ ወሬ የሚፈታው ይበልጣል። ወሬ በጣም ከባድ ነው። በቃ ወሬ ክፍት ደብዳቤው ሰው ሁሉ እንዲያወራው ማለት ነው። እግዚአብሔር ገስጸው። ክፉ መንፈስ፣ ክፉ ወሬ እኮ የእስራኤልን ልብ ሁሉ አቅልጧል። 10 እኮ ክፉ ወሬ ይዘው መጡ ይላል። ልብ የሚያቀልጥ 2 ናቸው፣ ኢያሱና ካሌብ። እኛ እግዚአብሔር ከወደደ እናሸንፋለን፣ እኛ ወሬ አንሰማንም አሉ። ኢየሱስ ያድናል። ስለዚህ እግዚአብሔር ግን ባጠገባችን ካለ የሚያስፈራራ ሁሉ ኃይል ያጣል ነው። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር ካለ ማን ይቃወመኛል? እግዚአብሔር አብሮኛል። የጠላት ድምፅ ከፍ ቢል እንኳን የእግዚአብሔር ድምፅ ከኔ ጋር አለ። የእግዚአብሔርን ድምፅ አልፎ እኔ ውስጥ የሚገባ የክፉ ድምፅ የለም። የእግዚአብሔር ድምፅ ይሸፍነኛል። የእግዚአብሔር ድምፅ ያበረታኛል። የእግዚአብሔር ድምፅ ኃይሌ ነው። ስለዚህ ጀምራለሁ፣ ጨርሳለሁ እንላለን ማለት ነው። የጠላት ዛቻ ጊዜያዊ ነው፣ አሁን ነው የሚያልቅ። እኛ እንቀጥላለን። በፍርሃት አንቆምም፣ በተቃውሞ አንመለስም፣ በድካም አንሰጥምም። ሃሌሉያ። የእኛ ስራ በእኛ ውስጥ ያስቀመጠውም የእግዚአብሔር ስራ እስኪፈጸም ድረስ የእግዚአብሔርን ድምፅ ይዘን እንገሰግሳለን። ድምፁ ከኛ ጋር አለ። ኢየሱስ ያድናል። ሃሌሉያ። ድካም ቢበዛ፣ ተቃውሞ ቢጨምር፣ መንገዱ ቢረዝም አንቆምም። የጠራን የታመነ ነው። አዎ ድካም አለ። ብዙ ጊዜ ብርታታችንን እየተነጋገርን ሊሆን ይችላል። ድካምም አለ። ግን ድካም ቢበዛ፣ ተቃውሞ ቢጨምር፣ መንገዱ ቢረዝም፣ ቶሎም ማንደርስ ቢመስለን ግን አንቆምም፣ እንቀጥላለን። በጣም የሚገርመው በዚህ ሁሉ ግን ማቃል መዘበት ቢሆንም እንኳ ነህምያ ግን ያደረገው መጸለይ ነው። እግዚአብሔር ለሰልፍ እንዲወጣ በመጀመሪያ ሰው መጸለይ ያለበት። መጸለይ፣ መጮህ። የነህምያ የድል ሚስጥሩ ምንድን ነው? ጸለየ ይላል። ወደ አምላኩ በፍጹም ሌላ መንገድ አልፈለገም። ጸለየ ወደ አምላኩ። ሌላው ጥንቃቄ ያደረገ፣ ጠባቂ አቆመ። ወደ እግዚአብሔር ወደ ጦር ሜዳ እንዲገባ ጸለየ። ከዛ ደግሞ ጥንቃቄ ያደረገ፣ ጠባቂዎችን አቆመ። ጠባቂዎችን አቆመ። ሌላው ድፍረት ያስፈልጋል። ድፍረት አደረገ ማለት ነው። ሌላው ድፍረት፣ አትፍሩ እያለ ማበረታታትን እናያለን። የመሪ ባህሪ ማደፋፈር ነው። የተወደዳችሁ ድፍረት ኃይል፣ እምነት፣ ድል ይፈጥራል። ሰው የሚደፍረው በጌታ ነው እንጂ በተለያዩ ነገሮች አይደለም። ብዙ የምንላቸው ነገሮች ይኖራሉ። ገንዘብ አለኝ፣ ሀብት አለኝ የምንላቸው ነገሮች ይኖራሉ። ዝጋለኝ።
ዝጋው። ስለዚህ ድፍረት ወሳኝ ነገር ነው ማለት ነው። ሰው ድፍረት ሲያገኝ እግዚአብሔርን በመታመን ነው መድፈር ያለበት። የተለያዩ ነገሮችን መድፈር ከባድ ነው፣ ግን ድፍረት ያለው ሰው እግዚአብሔር ድፍረት ሲያገኝ ኃይል ያገኛል፣ እምነት ያገኛል፣ ድል ይፈጥርለታል፣ በጌታ ይበረታል። ሌላው አንድነት ነበራቸው፣ እርስ በርሳቸው ተሰበሰቡ ይላል። ምዕራፍ 3 እንዳውም አንድ ላይ ተያያዙ ይላል እና አንድነት ነበራቸው። ህዝቡ አንድ ሆኑ። አንድነት ደግሞ የድል ምንጭ ነው። ለመስራት ደግሞ መነቃቃት ነበረባቸው። እየተነቃቁ ነበር። እኛ ባሪያዎቹ ተነስተን እንሰራለን። አንድ ልቡ ነው ህዝቡ። ለመስራት ልቡ ተነስቷል። በቃ ጨክኗል። ለስራ ልቡ ጨከነ የሚል አይተናል። የሰማይ አምላክ ያከናውንልናል እኛም እንነሳለን እንዳሉ ተነሱ። ሌላው መዘጋጀት ምዕራፍ 4 ቁጥር 17 ላይ ምንድን ነው የሚል? በአንድ እጃቸው መሳሪያ በሌላ እጃቸው ስራ፣ መንፈሳዊ ስራ ይሰሩ ነበር። ለጠላት የተዘጋጀ መሆን አለባቸው ማለት ነው። ማለት የሚያስፈልጋቸውን መሳሪያ ይዘዋል። ጠላት በፈለገው ቢመጣ በዚህኛው ይገነባሉ፣ በዚህኛው ታጥቀዋል ይላል። ሰይፍ ሁሉ ታጥቀዋል። አምላካችን ለእኛ ይዋጋል የሚል እምነት ደግሞ በውስጣቸው እንዲያድር አድርጓል። ስለዚህ አምላካቸው እንደሚዋጋላቸው አይተናል። ሲዋጋ ምን እንደሚሆን እግዚአብሔር ሁል ጊዜ እኛ እሱን አምነን ከጀመርን የተወደዳችሁ እግዚአብሔር ለእኛ ለውጊያ ይወጣልናል። እናንተ የምትዋጉት አይደለም እኔ ነኝ የምዋጋው ብሎ ማን ነው ሲወጣ አይተነዋል አይደል? አንተ የምትዋጋው አይደለም ይሄ ውጊያ የኔ ነው ዮሳፍጥን ብሎታል አይደል? ሁለተኛ ዜና ምዕራፍ 20 ላይ አንተ የምትዋጋው ይሄ ውጊያ እኔ ነኝ የምዋጋው፣ ስለዚህ አንተ የምትዋጋው አይደለም ብሎ ሲወጣለት አይተናል። ስለዚህ እኛ ስንጀምር እግዚአብሔር ነው የሚዋጋ። ይህ ታላቅ ምስጢር ነው በእውነት የተወደዳቸው። ስለዚህ ነህምያ ጸሎት፣ ጥንቃቄ፣ ድፍረት፣ አንድነት፣ ስራ፣ እምነት፣ ለሁሉም የተዘጋጀ ማንነት ነበራቸው። ይሄ ታላቅ ምስጢር ነው። በዚህ በመያዝ ነው ታላቅ ነገር ያደረጉና ወደ መጨረሻ ስንመጣ ሌሊት ጠባቂዎች እንዲሆኑልን ቀንም ስራ እንዲሰሩ እያንዳንዱ ከአገልጋዮች ጋር በኢየሩሳሌም ውስጥ ይደሩ አልኳቸው እና ምን እንዲሉ ሌሊት እንዲጠብቁ ቀንም ስራ እንዲሰሩ እያንዳንዱ ከአገልጋዩ ጋር በኢየሩሳሌም ውስጥ ይደሩ አልኳቸው። እዛ ኢየሩሳሌም ምን ያህል ጦርነት እየፈጠሩ እንዳለ ይታወቃል። ግን ይህን ጥያቄ ሲጠይቃቸው ነህምያ የእግዚአብሔርን ስራ ሊሰራ ስለመጣ እሺ አሉት። እነዚህ በጣም የተወደዱ ናቸው በእውነት የእግዚአብሔርን ስራ ለመስራት አንዱን ነህምያን እየሰሙ የሚንቀሳቀሱ ሌሊት ሙሉ ሁሉም ልጆችም ሴቶችም ወንዶችም ኢየሩሳሌምን ይጠብቁ ነበር ወጥተው። እኔም ሆንኩ ወንድሞቼ አገልጋዮችም የሚከተሉኝም ጠባቂዎች ልብሳችንን አናወልቅም ነበር ይላል። መሪ ማድረግ ያለበትን ነው እያደረገ ያለ። እየሰራ የሚያሰራ መሪ ነው ነህምያ። አላወለቅንም። ለስንት ቀን? ለ52 ቀን ልብሳቸውን አላወለቁ ሁሉም። የተወደዳችሁ አንድ ነገር ለመስራት ልባችሁ መንፈሳችሁ ከነቃ የግንባታ ዘመን የንቃት ዘመን ነው። የተሃድሶ ዘመን የንቃት ዘመን ነው። አንተ የምትተኛ ንቃ የሚል ለዚህ ነው። ተሃድሶ ስለሚያስፈልግ ነው። ከእንቅልፍ ከሚተኙት ከመካከል ንቃ። ስትነቃ ክርስቶስ ያበራልሃል ይላል አይደል? ኤፌሶን ምዕራፍ 5 ንቃት ወሳኝ ነው። ህዝቡ ቀን ይሰሩ ነበር፣ ሌሊት ደግሞ ይጠብቁ ነበር። እግዚአብሔር በልባችን ያለውን ነገር ሲገልጥልና ሲገባን
መንፈሳዊ ንቃት ያገኘናል። ሰው የተቀበለው መጠበቅ አለበት። እየሰሩ ነው፣ እየጨረሱ ነው። ካልጠበቁትስ ጠላት ገብቶ ያበላሻል። ስለዚህ ንቁ መሆን አለብን። መንፈሳዊ ነገር ጥንቃቄና ጥበቃ ያስፈልገዋል እና ጠበቅን ይላል። ቅጥሩን የሚጠብቁ ነበሩ። የተቀበልነውን መጠበቅ አለብን። ይሄን እንድናደርግ የእግዚአብሔር ኃይል፣ እውቀት በላያችን ላይ ይምጣ። ቅጥሩን መስራት ብቻ አልነበረም፣ መጠበቅም ነበረብን ይላል። ነበረባቸውና ይጠብቃሉ። የተወደዳችሁ ጌታ ኢየሱስ ለእኛ ጸጋ እና ልዩ ልዩ ጥሪ፣ በረከት ሰጥቶናል፣ አገልግሎት። ነገር ግን ጥበቃ ያስፈልገዋል። ቅጥር የፈረሰበት ቅጥር ቢፈርስ ምን ይሆናል የሚል ባለፈው አይተናል። ሌባ እንደፈለገ ገብቶ የፈለገውን ነገር ያደርጋል ማለት ነው። የፈለገውን ዘር ይዘራል። እንክርዳድ የሚዘራው እኮ ሌባው በሌሊት እንክርዳድ ዘራ፣ ከዛ እኩል በቀል ይላል። ስለዚህ ጸጋና ጥሪ ላይ ችግር ይፈጥራል ማለት ነው። በረከታችን ላይ፣ ጤናችን ላይ፣ ሰላማችን ላይ፣ ረፍታችን ላይ፣ የትኛውም ግንኙነታችን ላይ ሁሉ የሚያበላሽ ቅጥር ሲፈርስ ነው። ወይም ደግሞ ጥበቃ ሲጎድል፣ በጸሎታችን ጌታን መንፈስ ቅዱስን በመጋበዝ ኃይል እግዚአብሔር ነው፣ ኃይላችንን ለእግዚአብሔር በማስረብ በመንበርከክ አቅሜ አንተ ነህ በማለት ይህን ማድረግ አለብን። እንግዲህ ቤተሰብ የምንመራ ከሆነ፣ አገር የምንመራ ከሆነ፣ ቤተ ክርስቲያን የምንመራ ከሆነ እኛ የምናደርገውን ነው ሁሉም ከእኛ በታች ያለ ሰው የሚያደርግ። ስለዚህ ነህምያ ልብሱን አላወለቀም ለ52 ቀን ሲሰራ፣ እነሱም አላወለቁም። ለምን? እሱ ስላደረገ እነሱም ያንን ነው የሚያደርጉት። እውነተኛ መሪ ራሱን ለዚህ አይነት ነገር አስቀድሞ ያዘጋጃል። ብዙ ጊዜ ጠላት እንዴት ነው የሚመጣ? በህይወታችን ሰርተን ጨርሰናል ብለን ስንዝናና ክፍተት ያገኛል። ብዙ ጊዜ በቃ ጨረስኩ ስንል ነው እንደገና በአዲስ የሚያስጀምረን። ከኮንፈረንስ ማግስት ሐዘን፣ ከምስጋና ማግስት ሐዘን የሚሆንብን የጨረስን ይመስለናል። እኛ ስንጨርስ እሱ በክፋት ሲጠነስስ ነው የሚያድር። ሌሊቱ ሙሉ ሲጠነስስ ነው የሚያድር። ስለዚህ ንቁ መሆን አለብን። የሚገርማችሁ ጌታ ኢየሱስ ተነሳ ሲባል ኃይለኛ፣ በጨለማው ዓለም ኃይለኛ ጦርነት ነው የተጀመረ። አልተነሳም፣ ውሸቱን ነው፣ ሰርቀውት ነው የሚል ከተማውን በውሸት ሞላው ነው የሚል። ሐዋርያት ከቤት ሳይወጡ ነው እነሱ በውሸት የሞሉት። ስለዚህ ከጨረስን ማግስት የሚንቀሳቀስ ኃይል አለ አምላካችን ላይ፣ ጌታችን ላይ። ይሄ ከተነሳ በእኛ ላይ እንዴት አይነሳም? ስለዚህ ንቁ መሆን አለብን። ቅጥሩ አልቋል፣ ግን እንጠብቃለናል። ቅጥሩ እየተገጣጠመ ነው፣ እየተሰራ ነው። ሌሊት ግን እንጠብቃለን። ልብሳችን ማለት ንቁ ነን። ንቃት በጣም ወሳኝ ነው። በጣም መንቃት ያስፈልጋል ማለት ነው። ስለዚህ በአንድ እጃችን መሳሪያ፣ በሌላ እጃችን የስራ መሰዊያ። መንፈሳዊ ሰው እንደዛ ነው የሚሰራ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ቅጥርን የሚሰራው ፈልጎ ሲያገኝ፣ ቅጥርን የሚሰራ ሰው ፈልጎ ሲያገኝ፣ አንደኛ እግዚአብሔር ይጠቀምበታል። ልክ እንደ ነህምያ። እየጨረስኩ ነው። ሌላው እግዚአብሔር የቁጣ እጁን ያቆምበታል። አሮንን ታስታውሳላችሁ አይደል? ዘኍልቍ 16 ቁጥር 48 በሙታንና በሕያዋን መካከል ቆመ፣ መቅሰፍቱ ተከለከለ ይላል። ማጥንቱን ይዞ ነው የገባ። እግዚአብሔር ተቆጥቶ መቅሰፍት ህዝቡ ላይ እያወረደ ህዝቡ ጠብ እያለ በመቅሰፍት እየሞተ፣ አሮን ግን ማጥንቱን ጣኑን ጭሱ እሳቱ ላይ አድርጎ በመካከል ገባ እያጨሰ። ከዛ በኋላ እግዚአብሔር ቁጣው በረደ፣ መቅሰፍቱ ተከለከለ። የዕጣን ሽታ አቆመው። የቅዱሳን ጸሎት ራእይ ላይ እንደሚናገረው እንደ ዕጣን ነው፣ ወደ እግዚአብሔር ይጨሳል። ስለዚህ ጣልቃ የሚገቡ ሰዎች፣ የሚያስቆሙ ሰዎች እግዚአብሔር ይፈልጋል። ፈልጎ ሲያገኝ ደግሞ ይጠቀምበታል። ጌታ ቅጥርን የሚሰራበት
ፈልጎ ሲያገኝ ምን ያደርገዋል? ይጠቀምበታል። ህዝቡን ያድንበታል። እግዚአብሔር ክብር ይሰጠዋል፣ ሞገስ ይሰጠዋል። ክብር ይሰጠዋል፣ ሞገስ ይሰጠዋል። ባለፈው እንዳየነው የዛሬ ሳምንት እንዳየነው በጣም ነው ደስ የሚል መልእክት ያለው ዘጸአት 33 አስደናቂ ነው። ህዝቡን እኮ ሙሴ ከፈርዖን ለማውጣት ብዙ ዋጋ ከፍሏል። በጣም ብዙ ዋጋ ከፍሏል። የት ለማድረስ? ወተትና ማር ወደምታፈሷ እግዚአብሔር ወዳዘጋጀለት ምድር ለማድረስ ብዙ ዋጋ ከፍሏል። ይገርመኛል። ምን ይላል አሁን እግዚአብሔር ሊያጠፋው ሲል ከዛ ሁሉ አውጥተው ከፈርዖን አውጥተው እዚህ መዲያ ላይ ብትገለው ሰው ምን ይልሃል? ጠላቶችስ ምን ይሉሃል? እያለ ከእግዚአብሔር ጋር ያወራ ነበር። ይከራከር ነበር፣ መካከል ይገባ ነበር። ኧረ ሰው ምን ይልሃል? ተው እንጂ እግዚአብሔር አሁን እዚህ ህዝቡን ብታጠፋ እያለ ይከላከል ነበር። ዘጸአት 33 ላይ ግን እግዚአብሔርን ሲከራከር አናየው። ህዝቡ እንዳጠፋ ገብቶታል። እኔ አብሬ አልወጣም፣ ይሄ ህዝብ አንገተ ደንዳና ነው፣ ከግብፅ ባወጣውም እኔን አልተከተለም። ስለዚህ እኔ አልወጣም፣ መላኩን አወጣለሁ፣ አሞራውያንን፣ አሶራውያንን፣ አዋውያንን፣ እነዚህ የእስራኤልን ጠላቶች ሁሉ አወጣለሁ፣ እነሱን አወጣቸዋለሁ። ህዝቡ በጣም ፈሩ፣ በጣም ደነገጡ። ጆሮአቸውን ሁሉ ያለውን ቢያወልቁም ያውልቁ አለ። እንዲያውም ጌጣቸውን ያውልቁ አለ። በጣም እንደጨከነ በጣም እንደተቆጣ ስላወቀ በቃ አንድ ነገር ማድረግ አለብኝ ብሎ ነው ሙሴ ከሰፈር አውጥቶ ወደዛ ልቆ መገናኛ ድንኳን ብሎ ጠራው ይላል። እግዚአብሔር የሚፈልግ እዛ ጋር ሄዶ ይገናኝ ብሎ ህዝቡ እየሄደ ሲሰግድ ጌታ በደመና ሲመጣ ሙሴ እና ጌታ እግዚአብሔር ሲነጋገሩ ህዝቡ ሲሰግድ የእግዚአብሔር ቁጣ መብረዱን ሲያውቅ ግን ማንን ነው አብረህ አወጣለሁ ያልከኝ ብሎ ሲጠይቀው እናያለን። መልአክ ነው እንዴ የምታወጣ ምናምን አላለው። እንዳልገባው ሙሴ በጣም የሚገርም ነው። አሁን በቃ አብሬ እወጣለሁ አለ። ከዛ አብሬ እወጣለሁ፣ ሞገስ እሰጥሃለሁ፣ ስሜን በፊት አውጃለሁ ካለ በኋላ ሲጨርስ ህዝብን ከሚለው ወጥቶ አሁን ለራሱ ክብርን አሳየኛል። መሪድ ነው ዘላስት የመጨረሻ ከእግዚአብሔር ጋር መነካካት አለበት። በኃይል ክብር አሳየኝ። ብዙዎችን ሲመራ መጣና እኔ ሙሴ በቃ ይገርማችኋል እኮ ሙሴ እኮ ከነዓን አልገባም፣ ክብር ውስጥ ግን ገብቷል። ሃሌሉያ! ያድናል ብቻ ጌታ ክብር ውስጥ ጌታ መገኘት ውስጥ ግን ገብቷል። ከነዓን ግን አልገባም። ዘዳግም 33 ይሽሩን ሆይ የሚል የተናገረው ማለት ልክ ነህ። ለረዴት አንተ መልካም ትክክል ነገር 26 ነው። ኢየሱስ ያድናል። ክብርን አሳየኝ። ብቻውን ያድናል። መሪ ህዝቡ መካከል ገብቶ የሚያስታርቅ የእግዚአብሔርን ቁጣ የሚያበርድ ነው። ስለዚህ እግዚአብሔር የሚሰራበት ሰው ይፈልጋል፣ ሲያገኘው ይጠቀምበታል። ስለዚህ ዛሬ እግዚአብሔር ይዋጋልናል፣ እኛም ተነስተን እንሰራለን። የሰማያዊ አምላክ ያከናውንልናል። ስራው ከማለዳ እስከ ወገግታ ከዋክብት እስኪወጡ ያለ እረፍት ሰሩ ይላል። ከዋክብት እስኪወጡ ከማለዳ እስከ ወገግታ ከዋክብት እስኪወጡ ያለ እረፍት መስራት፣ ሳይቆሙ ሳይፈሩ። ግማሹ ተቀምጦ ይጠብቃል፣ ግማሹ ይሰራል። አልወረድም። ምግባቸውንም እዛው ላይ ነው የበሉት። ሃሌሉያ! ህዝቡ ለራሱ ስራ አይደለም፣ ለራሱ ክብር አይደለም የሰራው፣ ለእግዚአብሔር ነው። ዓላማውም የእግዚአብሔር ነው። ስለዚህ እግዚአብሔር አይለየውም። የእግዚአብሔር ጥሪ እስኪፈጸም ስራው እስኪያልቅ መጽናት ያስፈልገናል። መቆም ለጠላት እድል ፈንታ መስጠት ነው፣ ወይም ድል መስጠት ነው። ስለዚህ አንቆምም። ጠላት እንድንደክም እንድንዝል ይፈልጋል፣ ግን እኛ አንቆምም። ድካም ይፈልጋል፣ ግን እኛ አንቆምም፣ እንቀጥላለን።
እንጸናለን የሚል ዝማሬ አለ አይደል? እንጸናለን፣ እንቆማለን። ቅጥሩ በአንድ ቀን አልተገነባም፣ 52 ቀን ይፈጃል። ስለዚህ እንቀጥላለን። ቀን በቀን በታማኝነት እንሰራለን፣ አንቆምም፣ እንቀጥላለን። ቅጥሩ መገጣጠሙንና መያያዙን ጠላት ይሰማል፣ ይደነግጣል፣ ይበሳጫል። እኛም እንቀጥላለን። እናመሰግናለን። እኛም ባሪያዎች ተነስተን እንሰራለን፣ የሰማዩም አምላክ ያከናውንልናል። እኛ እንነሳለን። የሰማይ አምላክ ደግሞ ክንውንን ያደርጋል። እሱ ይዋጋልናል። ስለዚህ አንፈራም። ሊያስፈራሩን የሚፈልጉትን አንፈራም። ሊያስደነግጡን የሚፈልጉትን አንፈራም። ሽማምንቶችን የቀሩትንም ሕዝብ አትፍሯቸው። ታላቁና የተፈራውን ጌታ አስቡ። ስለ ወንድሞቻችሁ፣ ስለ ወንዶችና ስለ ሴቶች ልጆቻችሁ፣ ስለ ሚስቶቻችሁ፣ ስለ ቤቶቻችሁ ተዋጉ። ተሰለፉ፣ ውጡ፣ አትፍሩ። የተፈራውን እግዚአብሔርን ፍሩ። ሃሌሉያ። በሰማይ ለሚኖሩትና በምድር ለሚኖሩት እስትንፋስን የሰጠውን እግዚአብሔርን ፍሩ። ቼላ ቦራላ ባጋዲ ጋላ ባጋያ። ስለዚህ ጠላቶቻችሁን አትፍሩ። እግዚአብሔር ይዋጋላችኋል። እግዚአብሔር ይነሳላችኋል። እግዚአብሔር ይሰራላችኋል። እግዚአብሔር ያከናውንላችኋል። እግዚአብሔር ልባችሁን ያበረታል። እግዚአብሔር ኃይል ይሰጣችኋል። ለልጆቻችሁ አቅም ይሆናል። ለእናንተ አቅም ይሆናል። እናንተም ትሰራላችሁ፣ እሱም ያከናውናል። ወደ ፍጻሜ ይመጣል፣ ወደ ክንውን ይመጣል። ጠላት ይበሳጫል። መቃኑ ላይ እስኪደርስ ጠላት ይበሳጫል። እኛ ግን እንቀጥላለን። ቀጥላላችሁ ነው መልእክቱ። ትቀጥላላችሁ። እግዚአብሔር ከፊታችሁ ስለወጣ፣ እግዚአብሔር ለሰልፍ ስለወጣ፣ እግዚአብሔር ለክንውን ስለወጣ የነ ሰንበላጥ የነ ጌሴም ጦቢያ ዲስኩር ሆኖ ይቀራል። እግዚአብሔር ኃይል ግን በእናንተ ላይ ጨክኖ ይራመዳል፣ ይገለጣል። ማላቦራ ባጋዲያ እንደ ሸማኔ ተወርዋሪ እየተወረወረ ጋቢ ሰርቶ እንደሚጨርስ ሳይታሰብ ድሩን እንደሚያስተካክል እንዲሁ ነገራችሁ ይስተካከላል። መልበስና መጎናጸፍ ይሆንላችኋል፣ ይሞቃችኋል። ሜክላዲጋ ሴፕሬዴቤ ቼሌቤ ዲጋባሁ። እናመሰግናለን። ጥቂት አሰላስሉት። ዛሬ እነ ሰንበላጥ አሉ፣ አዎ አሉ። እነ ጌሴም አሉ፣ አዎ አሉ። እነ ጦቢያ አሉ፣ አዎ አሉ፣ አዎ አሉ። በዚህ ሲሏችሁ በዚህ የሚሽከረከሩ ቀዳዳ የሚፈላልጉ ቅጥራችሁ ሲፈርስ ሊገቡ አሉ። ከንቶች ስም ለማጥፋት የሚተኩ አሉ። ማትሬጃ ላባዲጋ ሴክራዲ አሉ። የፈለጋቸው ሊሞሉ የሚፈልጉ እኛ የእሳት ቅጥር የሆነ ክርስቶስ አለ። በመሃላችን ክብር ነው። አይችሉንም። እንደዛ ጎበዝ ገመዳቸውን ሰብስበው ይወጣሉ። የኛ ቅጥር ክርስቶስ ነው። እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ባለፈው ሳምንት በወዲያኛው ምዕራፍ 3 ላይ ያየነው ምንድን ነው? ቅጥሩ ሲሰራ በቅጥሩ በሮች ሁሉ የእግዚአብሔር ፕሮግራም ሊሆነ የክርስቶስ የጥላ የሆነ ነገር ነው ያየነው። የበግ በር አይተናል። መስዋዕት የሚቀርብበት የታረደው በግ ያን ምሳሌ ሆነ። ስለ መስዋዕት አይተናል። ስለ ሰንበት አይተናል። ሻላ ፖራላ ባጋዲ ጌዲ ቤዲ ቤዲጋ ሰንበታችን ክርስቶስ ነው። እናመሰግንሃለን የእስራኤል ሁሉ ቅዱስ እግዚአብሔር። ቅጥሩን ሰርታችሁ ደግሞ ጠብቁ ብለህናል። ጸጋችሁን ጠብቁ፣ ህይወታችሁን ጠብቁ፣ ኑሯችሁን ጠብቁ፣ እግዚአብሔር የሰጣችሁትን ነገር ጠብቁ፣ ያለህን አጥብቀህ ያስ እንደሚል ጠብቁ። ጥቂት አሰላስሉት። ጌታ ሆይ እናመሰግንሃለን ስለሰጠን የህይወት ቃል። እኔም በአንተ ቅን ባሪያ አብሬ ስለሰማሁ ስለገለጥከው ምስጢር ተባረክ። ከፍ በል፣ እንወድሃለን። ቃሉ በህዝብ ላይ ይታተም፣ አሰላሰል ይሁንላችሁ።